ንጹህ ህፃናትን ነው በየቀኑ አብይ አህመድ እየመጣ እየጨፈጨፈ ያለው። መቀሌ የስህበት ማዕከልነቷን አጥታለች። ጥያቄያቸው ፍትህ ነው። ጥያቄያቸው በሰላም መኖር ነው። ሊበጠስ የማይችል ግንኙነት ተጀምሯል። አብይ አህመድ ሰላም እፈልጋለሁ ካለ እዚህ ጽምዶ ላይ መቀላቀል ይችላል። ሰላም እንዴት ናችሁ? የናይል ሚዲያ ቤተሰቦች እንዴት ናችሁ? እንደምን ሰምታችኋል? ይህ በናይል ሚዲያ ሳምንታዊ የምናቀርብላችሁ ትግራይ እንዴት ሰነበተች፣ በትግራይ ምን እየተካሄደ ይገኛል የሚለው ፕሮግራማችን ነው። ናይል ሚዲያ ከዚህ ቀደም የተለያዩ እንግዶችን እየጠራን የተለያዩ ሀሳቦችን የምናዳምጥበት ቃለ መጠይቅ የምናደርግበት ሚዲያ ነው። ነገር ግን ከቅርብ ጊዜያት ወዲህ ደግሞ እኔ ራሴ ናይል አዘጋጇ ወደ እናንተ በመቅረብ ሳምንታዊ በትግራይ ምን አዲስ ነገር አለ የሚሉትን ፕሮግራሞች በትግርኛ ቋንቋ ማቅረብ ጀምሬያለሁ። ከዚህ በኋላ ደግሞ በአማርኛም የምንሰራ ይሆናል ማለት ነው። ስለዚህ ዛሬ ከእናንተ ጋር ስለ ጥምረት ወይ ደግሞ በአማርኛ ጥምረት የሚባለው ወይም ደግሞ በትግርኛ ጽምዶ ብለን ስለምንጠራው ጉዳይ እንዲሁም ደግሞ አብይ አህመድ በትግራይ ህዝብ ላይ በአማራ ህዝብ ላይ እንዲሁም ደግሞ በሌሎች ኢትዮጵያውያኖች ላይ እየፈጸመ ስላለው የዘር ማጽዳት ወንጀሎች እናወራለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ተከታተሉኝ፣ አብራችሁን ቆዩ። መጀመሪያ መግቢያ ላይ ለማስተዋወቅ እንደሞከርኩት የመጀመሪያው አርዕስታችን ስለ ጽምዶ ወይም ደግሞ ጥምረት ይሆናል። ምናልባት በዚህ ሀሳብ ላይ እውቀቱ የሌላችሁ ወይ ደግሞ በተደጋጋሚ በመንግስት ሚዲያዎች ስለ ጥምረት ተብሎ ጥምረት ነው የሚለው የፌዴራል መንግስቱ፣ እኛ ጽምዶ ነው የምንለው፣ ጽምዶን ሰላም ነው የምንለው፣ አንድነት ወይ ደግሞ መጣመር ለሰላም የሚል መርህን የያዘ የሰላም የትግራይ ህዝብና የኤርትራ ህዝብ የሰላም ግንኙነት ነው። እንደሚታወቀው በተለይ ከደርግ ውድቀት በኋላ በጣም ብዙም ሳይቆይ የኤርትራ መንግስትና የኢትዮጵያ መንግስታት ላይ ባጋጠመ አለመግባባት ወደ ጦርነት ገብተን ነበረ። በጣም ብዙ ዋጋ ተከፍሎ ነበረ። ከዛ በኋላ ለ27 ዓመታት ወይም ለ21 ዓመታት ወይም ደግሞ ከዛ በላይ በኢትዮጵያና ኤርትራ ተበታትነው ነበረ። ምንም አንድ የሚያደርገን ነገር አልነበረም ከጦርነቱም በኋላም ቢሆን። ከዛ በኋላ አሁን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጣ መጀመሪያ ያደረገው የትግራይ ህዝብን ከኤርትራ ህዝብ መነጠል ነው። ሰላም ብሎ ከኤርትራው ፕሬዚዳንት ጋር ሰላም ተባብሎ ኤርትራ ሄዶ የሰላም ግንኙነት ፈጥሮ፣ ነገር ግን የትግራይ ህዝብን ያገለለ ጽምዶ ወይ ደግሞ የትግራይ ህዝብን ያገለለ ጥምረት ነበረ በሰዓቱ የተፈጸመው። ጠቅላይ ሚኒስትሩ በዛ ጊዜ ያደረገው እርቅ ያደረገው ሰላም በዓለም አቀፍ ደረጃ የኖቤል ሽልማት እንዲሸለምም አስችሎት ነበረ። ነገር ግን ጠቅላይ ሚኒስትሩ ያንን ሰላም ያንን መተቃቀፍ ያንን የሀገራት ግንኙነት ትግራይን ለመውረር ነበር የተጠቀመበት። ብዙም ሳይቆይ ወደ ትግራይ ጦርነት ተገባ። ትግራይ ላይ ያጋጠመው ነገር ምንድን ነው የሚለው ነገር ሁላችሁም ታውቁታላችሁ። እኔም ከዚህ በፊት ብዙ ጊዜ ፕሮግራም ሰርቼበት አውቃለሁ ማለት ነው። ያን ነገር ለማስቀረት ከፕሪቶሪያ ውል ስምምነት በኋላ የትግራይ ህዝብና የኤርትራ ህዝቦች በራሳቸው ተነሳሽነት መንግስታት እስካሁን ድረስ የትግራይ መንግስትና የኤርትራ መንግስት ሰላም ሲባባሉ አላየንም፣ ወጥተው ሲያወሩ አላየንም። ነገር ግን ህዝቦች በራሳቸው ተነሳሽነት አክቲቪስቶች፣ ጋዜጠኞች ይሄንን ሁለት ህዝብ ማስታረቅ አለብን፣ የፕሪቶሪያ ስምምነት የኢትዮጵያ መንግስትና የትግራይ መንግስትን አንድ ላይ እንዲሰሩ ማድረግ ችሏል። ስለዚህ ለምንድን ነው ከኤርትራ መንግስት ጋርና ከኤርትራ ህዝብ ጋር ይሄ ሰላማዊ ግንኙነት የማይጀመረው ተብሎ ግንኙነቱ ተጀመረ። ነገር ግን የኢትዮጵያ መንግስት ይህ ነገር እንቅልፍ ነስቶት ደግሞአለው የኢትዮጵያ መንግስት ይሄ ነገር እንቅልፍ ነስቶት ድጋሜ በትግራይ ላይም ጦር ለማዝመት እንዲሁም ደግሞ ክዳኛለች ብሎ በሚያስበው ኤርትራ ሀገር ላይም ጦርነት ለመክፈት እየተዘጋጀ ነው የሚገኘው። የኢትዮጵያ መንግስት ከፕሪቶሪያ ውል ስምምነት በኋላ ከአብዛኞቹ የትግራይ አካባቢዎች መከላከያን ለቆ ሲያስወጣ አንዳንድ የኤርትራ ወታደሮች የነበሩበትን አካባቢ ግን አልነገራቸውም ነበር፣ እንዲወጡም አልተፈለገም ነበረ። የኢትዮጵያ መከላከያ ሰራዊት ትግራይን ለቆ ወጥቶ ነገር ግን የቀረው የኤርትራ ሰራዊት የትግራይ ህዝብን እንዲጨፈጭፍ ነበር ሀሳቡ። እሱ ወጥቶ እኔ እጄ የለሁበትም ብሎ ለዓለም መንግስታት፣ የቀረው የትግራይ ህዝብ ደግሞ በኤርትራ እንዲጨፈጨፍ ነበር ሀሳቡ። ይህ ሳይሆን ቀረና የሰላም ግንኙነት ተጀመረ። ስለዚህ ይሄ የሰላም ግንኙነት ደግሞ እንደ ባንዳነት ተቆጥሮ ከሱ ጋር ሰላም ስንሆን ትክክል ነው፣
ኤርትራ ከሱ ጋር ሆና ስትወጋን ትክክል ነው። የትግራይ ህዝብ ግን በቃን አንፈልግም ብሎ እርቅ ሲፈጥር ከአማራ ህዝብ ጋር እርቅ ሲፈጥር ከኤርትራ ህዝብ ጋር ባንዳነት ነው ተብሎ በዓለም አቀፍ መድረኮች ሳይቀር ተክጃለው እያለ ነው እያወራ ያለው። የኢትዮጵያ መንግስት መጀመሪያም ቢሆን ሉዓላዊነቱን አላስከበረም ነበረ። በጦርነቱ ጊዜ በትግራይ ህዝብ ላይ ያልዘመተ የለም። የአዳዲስ ድሮኖች መሞከሪያ ነበረን። የኢትዮጵያ በሙሉ የክልል ልዩ ኃይሎች መጥተው ትግራይ ላይ ተዋግተዋል። በሙሉ ኢትዮጵያ ውስጥ ያሉት ክልሎች ልዩ ኃይሎቻቸው፣ ፖሊሶቻቸው እንዳለ የትግራይ ጦርነት ላይ ተሳትፈዋል። የጎረቤት ኤርትራንም ጨምሮ ማለት ነው። የሆነው ሆኗል። ስለዚህ ከዚህ በኋላ ይበቃናል ተብሎ አሁን በኤርትራ ህዝብና በትግራይ ህዝብ መካከል ሊበጠስ የማይችል ግንኙነት ተጀምሯል። እንዳልኳችሁ ይሄ ግንኙነት ደግሞ አብይ አህመድን እንቅልፍ ነስቶት ኤርትራንም ትግራይንም በተመሳሳይ ጊዜ ይወራለው እያለ ነው ያለው። የኢትዮጵያ አሁን ያለችበት ሁኔታ ይታወቃል። አዲስ አበባ ከተማዋ አምራ ሊሆን ይችላል፣ ውባ ሊሆን ይችላል፣ አጊጣ ሊሆን ይችላል። ነገር ግን ከአዲስ አበባ ውጪ ባሉት አካባቢዎች ማንም ሰው መሄድ አይችልም። ምክንያቱም የጸጥታ ችግር አለበት። ትግራይ ላይ ከመጣን ጦርነት እያንዣበበ ነው ያለው። በየቀኑ የድሮን ቅጥቀጣዎች በድሮን እየተደበደበ ነው ያለው ህዝቡ። ስለዚህ ከሌላ አካባቢ ያለ ሰው ወደ ትግራይ ለስራ ሊመጣ አይችልም፣ ወይ በሌላ ጉዳዮች ሊመጣ አይችልም። ምክንያቱም መንገድ ቢዘጋብኝ ብሎ ይፈራል፣ ድሮን ቢያገኘኝ ብሎ ይፈራል። አይደለም የሌላ አካባቢ ህዝብ ወደዚህ ወደ ትግራይ ሊመጣ ይቅርና ትግራይ ያለው ሰው ራሱ እየተሰደደ ነው ያለው። ምክንያቱም የጸጥታ ስጋት ስላለበት ማለት ነው። በተመሳሳይ በአማራም እንደዛው የአማራ ክልል ህዝብም እንደዛው በአብይ አህመድ እየተጨፈጨፈ ነው ያለው። ዘሩ እንዳይቀጥል ነው እየተደረገ ያለው። ጭራሽ የአማራ ህዝብና የትግራይ ህዝብን መጀመሪያ አብይ አህመድ ወደ ስልጣን ሲመጣ የአማራ ህዝብን አደናግሮ ኦሮማራ ብሎ ያልተቀደሰ ግንኙነት እኔ ከኤርትራ ጋር የነበረውንም ግንኙነት ከአማራና ኦሮሞም የነበራቸው ግንኙነት ያልተቀደሰ ነበር የምለው። የህዝብ ግንኙነት ሁልጊዜ ቅዱስ ነው። ነገር ግን ለሰላም ሲሆን ልክ እኛ እንደጀመር ነው ጸምዶ ብለን ከፋኖ ጋር ሊሆን ይችላል ከኤርትራ ጋር የተጀመረው የሰላም ግንኙነት ነው። አብይ አህመድ እወራለሁ ብሎ ከመታ ግን የማይቀር ነው ጦርነቱ። ምክንያቱም አጠፋቸዋለሁ ሲል አላጠፋም ብሎ ደግሞ ለህልውናው የሚታገል ሰራዊት ስላለ ማለት ነው። ነገር ግን በዛ ሰዓት ግን ኦሮማራ ተብሎ የተጀመረው ግንኙነት ግን የአማራ ህዝብና የኦሮሞ ህዝብን የትግራይ ህዝቦች የትግራይ ባለስልጣናት እያጠፉን ነው። ስለዚህ አንድ ላይ ሆነን የትግራይ ህዝብን እናጥፋ በማለት ከ2008 ጀምሮ የሌለ ፕሮፓጋንዳ በማውራት የክልሉ ባለስልጣናትም የፌዴራል መንግስትም የሌለ ፕሮፓጋንዳ በማውራት የትግራይ ህዝብን ለይተው እያጠቁ ነበረ። ስለዚህ ይሄ ግንኙነት ያልተቀደሰ ጋብቻ ነበር ያሰኘናል ማለት ነው። አሁን ላይ ስንመጣ ደግሞ የአማራ ህዝብ አሁን ሁሉም ነገር ገብቶታል። የአማራ ህዝብ አሁን በዚህ ጊዜ ከትግራይ ህዝብ ጎን ነው ያለው። የመጣው ስርዓት አብይ አህመድ መጀመሪያ ጎንደር ላይ ሲሄድ፣ ባህር ዳር ላይ ሲሄድ እንደነበረው ሲመላለስ እንደነበረው አሁን ላይ እንደ ልቡ ወደ ጎንደር አይሄድም። አሁን ላይ እንደ ልቡ ወደ ባህር ዳር አይሄድም። ምክንያቱም ያውቀዋል ምን እንደሚገጥመው። አብይ አህመድ የሀገሪቱ ጠቅላይ ሚኒስትር ሆኖ ወደ ትግራይ አይመጣም። ምክንያቱም ፍርሃት አለበት። ምን እንዳደረገ ህዝቡ ላይ ያውቀዋል። የአማራ ህዝብ ላይ ምን እያደረገ እንደሆነ ያውቀዋል። የትግራይ ህዝብ ላይ ምን እያደረገ እንደሆነ ያውቀዋል። ስለዚህ የግንኙነት እንቅልፍ ነስቶት ጦርነት እጀምራለሁ እያለ ነው ያለው። የመጀመሪያው ከኤርትራ ጋር የሚያደርገው ይመስለኛል። እሱም እንደሚያወራው የተለያዩ የመንግስት መገናኛ ብዙሃኖችም እየዘገቡት እንዳለ እየተናገሩት ያለው ነገር ቀይ ባህር የኛ ነው፣ አሰብ የኛ ነው፣ ኢትዮጵያ ተዘግታ አትኖርም፣ የባህር በር ያስፈልገናል እያለ ነው ያለው። እና በጣም የሚገርመው ነገር የኢትዮጵያ ህዝብ ጥያቄ እሱ አይደለም። የአንድ ወጣት ኢትዮጵያዊ ፍላጎት ቀይ ባህር አይደለም። የአንድ ወጣት የአማራ ሊሆን ይችላል፣ የኦሮሞ ሊሆን ይችላል። ጥያቄያቸው ቀይ ባህር አይደለም፣ አሰብ አይደለም፣ ወደብ አይደለም። ጥያቄያቸው የባህር በር ጥያቄ አይደለም። ጥያቄያቸው ሰላም ነው። ጥያቄያቸው ፍትህ ነው። ጥያቄያቸው በሰላም መኖር ነው። ጥያቄያቸው ማደግ መበልጸግ ነው። ጦርነት አንፈልግም ነው። የባህር በር ከ30 ምናምን ዓመት በኋላ ጠቅላይ ሚኒስትሩ ዛሬ ላይ መጥቶ አሰብ የኔ ነው ቢል ቀይ ባህር የኔ ነው ቢል የአብይን ሰራዊት ከንቱ የሆነ መስዋዕትነት ያስከፍለዋል እንጂ ምንም ነው። በቃ ጦርነቱ ይሄ ለቀይ ባህር ተብሎ የሚደረግ ጦርነት ለኢትዮጵያውያን ኪሳራ ነው። እዚህ ጦርነት ላይ የሚሳተፍ ትግራዋይ ያለ ብዬ አላስብም። ምናልባት በሆዱ ተገዝቶ ካልሆነ በስተቀር ይሄ የቀይ ባህር ጥያቄ ላይ የትኛውም ትግራዋይ አይሳተፍም። ምክንያቱም እኛ መሬታችን ተይዞብን ያለው ምዕራብ ትግራይ ላይ
ከምዕራብ ትግራይ የመጡት ተፈናቅለው የመጡት ወገኖች በየመጠለያ ጣቢያው ነው ያሉት። በተለይ ክረምት ላይ ደግሞ በጣም የሚያሳዝን ህይወት ነው እየመሩ ያሉት። እንዳይኖሩ ነው የተፈቀደላቸው፣ እንዲኖሩ አይደለም። እንዳይኖሩ መኖር የለባቸውም ተብለው ከእልቂት አምልጠው የመጡ ናቸው እዚህ አሰቃቂ ህይወት እያሳለፉ ያሉት። ስለዚህ የትግራዋይ ጥያቄ መሬቴ ይመለስልኝ፣ ሰላም መሆን ፈልጋለሁ ነው እንጂ ጦር ዘምቶ ቀይ ባህር ምኑም አይደለም። ቀይ ባህር ለማንም ኢትዮጵያዊ ምኑም አይደለም። አብይ አህመድና ቤተሰቦቹ፣ አብይ አህመድና የሱ ተከታዮች ሆዳደሮች ሄደው ቀይ ባህር ላይ ፎቶ ተነስተው ሊመለሱ ይችላሉ እንጂ የኢትዮጵያ ህዝብ ጥያቄ ቀይ ባህር አይደለም። የኢትዮጵያ ህዝብ ጥያቄ ሰላም ነው፣ ፍትህ ነው። ሌላው የመከላከያ ወደ ትግራይ ደግሞ ገባለው እያለ ነው ያለው። ከዚህ ቀደም 2013 ዓ.ም መከላከያ በትግራይ ላይ ገብቶ ምን እንዳደረገ የሚካድ ነገር አይደለም። ማስረጃዎችም አሉ። ከዚህ ቀደም የኢትዮጵያ መከላከያ ሰራዊት ትግራይ ላይ ገብቶ ሴቶችን ደፍሯል፣ ወጣቶችን ረሽኗል፣ ሀገሪቷን እንዳትሆን አድርጓታል። እንዳትሆን ፋብሪካዎችን ነቅሎ ብዙ ጉዳት አድርሶ ነው የወጣው። የሚገርመው ነገር ጠቅላይ ሚኒስትሩ ራሱ በአፉ ከ8 ወራት በኋላ ቲዲኤፍ የትግራይ ሰራዊት አብዛኛውን የትግራይ ቦታዎች ከተቆጣጠረ በኋላ ጠቅላይ ሚኒስትሩ በአፉ አሁን ላይ መቀሌ ቢገቡም ህወሓቶች ምንም ማለት አይደለም፣ መቀሌ የስህበት ማዕከልነቷን አጥታለች፣ በሻሻ አድርገናታል ብሎ ነው የወጣው። በሻሻ ማለት በኢትዮጵያ የምትገኝ በኦሮሚያ ክልል ይመስለኛል ትንሽዬ ከተማ ናት። እኔ እያናናኳት አይደለም። ጠቅላይ ሚኒስተሩ ግን መቀሌን ለማሳነስ ለበሻሻ ያለውንም ንቀት ገልጿል። ስለዚህ መቀሌ ከዚህ በኋላ ምንም ነች ብሎ ነው የተናገረው። ደስ ብሎት በኩራት አውድመናታል ብሎ ነው የተናገረው። ስለዚህ ያቺ በሻሻ ያደረጋትን ከተማ ድጋሜ ከዛ የባሰ ደግሞ ለማድረግ ነው እመጣለሁ እያለ ያለው ጠቅላይ ሚኒስትር አብይ አህመድ ለትግራይ ህዝብ በተለይ ደግሞ ለመንግስት ሰራተኞች ደሞዝ እየከፈለ አይደለም ያለው። የመንግስት ሰራተኞች ከፍተኛ የሆነ ችግር ላይ ነው ያሉት። ልጆች አላቸው፣ ቤተሰብ አላቸው፣ የቤት ኪራይ ያላቸው። በተለይ ደግሞ ከትግራይ ውጭ ሆናችሁ ይሄን ፕሮግራም እየተከታተላችሁ ያላችሁ ግለሰቦች በራሳችሁ አድርጋችሁ አስቡት። አንድ ወር እንኳን ደሞዝ ሳይከፈላችሁ እንዴት ነው ልትኖሩ የምትችሉት? አብይ አህመድ ወደ ስልጣን ከመጣ ጀምሮ ግን ከ2013 ጀምሮ እስከ 2015 ዓ.ም 3 ዓመት ሙሉ ትግራይ በከበባና ክልከላ ነበረች። ነዳጅ አይገባም፣ ምግብ አይገባም፣ ምንም አይነት ቁሳቁስ አይገባም። ግንባር ላይ እየተዋጋ ያለው ሰራዊት አለ። ደጀን የሆነው ደግሞ ከተማ የሆነው ህዝብ፣ ንጹህ ህዝብ ደግሞ ሲቪሉ ህዝብ ደግሞ በረሃብ ይለቅ ብሎ የፈረደበት ህዝብ ነው። በጣም የሚያሳዝነው ነገር ከፕሪቶሪያ ውል ስምምነት ትንሽ ደሞዝ ተጀምሮ ነበረ። አሁን ደግሞ ያ ደሞዝም ነው እንዲቆም የተደረገው። እንዲቆም ብቻ አይደለም፣ አሁንም በከተሞች የድሮን ጭፍጨፋ እየተደረገ ነው ያለው። የአውሮፕላን የውጊያ አውሮፕላኖች የሚግ ድብደባ። ሚግ ከተማ ላይ ምንም ስራ የላት፣ ምንም አታደርግም። ሚግ ቦታዋ ግንባር ላይ ነው። ስለዚህ አብይ አህመድን እየተዋጋው ያለው ሰራዊት ላይ ነው መዋጋት ያለበት እንጂ ንጹህ ህፃናትን ነው በየቀኑ አብይ አህመድ እየመጣ እየጨፈጨፈ ያለው። ባለፈው በመቀለ ከተማ ላይ የተደረገው ጭፍጨፋ ላይ አብዛኞቹ ሴቶችና ህፃናት ናቸው ጉዳት የደረሰባቸው። በጣም የሚገርመው ግን በአብይ አህመድ አፈቀላጤ ሚዲያዎች ግን ታርጌት መተናል ተብሎ ነው የተዘገበው። ስለዚህ የአብይ አህመድ ታርጌቶች ህፃናትና እናቶች ናቸው ማለት ነው። አብይ አህመድ ትግራዋይ ከሆነን አማራ ከሆነን ህፃን ሁኑ፣ አዋቂ ሁኑ፣ ሽማግሌ ሁኑ፣ ቄስ ሁኑ፣ ምንም ግድ የለውም፣ ያጠፋቸዋል፣ ያወድማቸዋል። ሲጀመር ይሄ ሰውዬ የመጣው ራሱ ሀገሪቱን ለማመስ ነው። እኔ የኢህአዴግ ትውልድ ነኝ። በኢህአዴግ ጊዜ ነው የተወለድኩት። አብዛኛው ሰውም በኢህአዴግ ጊዜ 27 ዓመት ማለት ቀላል አይደለም። 27 ዓመት የኢህአዴግን አገዛዝ ታስታውሱታላችሁ። እንደፈለግን ከኢትዮጵያ እንደ ልባችን እንቀሳቀስ ነበረ። እንደ ልባችን እንደውም አስታውሳለሁ ዩኒቨርሲቲ በምንሞላበት ጊዜ አብዛኞቻችን እኔ አዲስ አበባ ነው ተወልጄ ያደኩትና ከአዲስ አበባ ውጪ ነበር እንዲደርሰን የምንፈልገው ሀገር ለማየት። መቀሌ ቢደርሰኝ፣ ጅማ ቢደርሰኝ ነበር የሚሉት አብዛኞቹ ሰዎች። ባህር ዳር ቢደርሰኝ፣ ጎንደር ቢደርሰኝ። አሁን ከአንድ የኦሮሞ ተወላጅ ከኦሮሚያ አካባቢ መውጣት አይፈልግም። አንድ የአማራ ተወላጅ አማራ አካባቢ ነው ቢማር የሚፈልገው፣ ከዛ ውጪ መውጣት አይፈልግም። ትግራዋይም እንደዛ። ትግራዋይማ ጭራሻውን ዩኒቨርሲቲዎችም ተዘግተዋል። በቃ አብይ አህመድ ከመጣ በኋላ የዘር ማጽዳት ወንጀል ነው እየፈጸመ ያለው። 3 ዓመት ሙሉ የትግራይ ህፃናት ትምህርት አላገኙም ነበረ። እሱ እንዳይቀጥል ደግሞ አሁን በተመሳሳይ ያው የጦርነት ድባብ ላይ ነው ያለ ነው። ድሮን እየመታች ነው ያለው። መስከረም እየጠባ ነው ያለው። የትኛውም ህፃን ግን አሁን ወደ ትምህርት ቤት አይገባም። ይፈራሉ፣ ድሮን እንዳይመታቸው ይፈራሉ፣ ህይወታቸውን እንዳያጡ ይሰጋሉ። ከቤት አይወጡም። እቤትም ሆኖ አልማራቸውም።
ባለፈው የተጠቁት አካል ጉዳት የደረሰባቸው ህፃናት እቤታቸው ሆነው እየተጫወቱ ከእናት ከአባቶቻቸው ጋር ነው። ከአንድ ቤት 4 ህፃናት ናቸው ጉዳት የደረሰባቸው። በጣም ጨካኝ፣ በጣም አረመኔ መንግስት ነው። እኔ በጣም የሚገርመኝ ከዚህ መንግስት ጋር አሸሼ ገዳሜ እያሉ ያሉት ተጋሩ እነ ጻድቃን እነ ጀነራል ዘውዱ፣ ምክንያቱም ያውቁታል የአብይ አህመድ አገዛዝ ትግራይን ያገለለ ስለነበረ ነው በረሃ ወጥተው የታገሉት። በጣም የሚገርመው ግን ለሆዳቸው ስላደሩ ሆዳሞች ስለሆኑ እነሱን አምኖ በረሃ የወጣ ታጋይ አለ። እነሱን አምኖ ትግራይ ትስዕር ብሎ የህይወት መስዋዕትነት የከፈለ በጣም ብዙ የትግራይ ወጣት አለ። በጣም ብዙ የትግራይ አመራር አለ። ቲፒኤልኤፍ እኮ ትልልቅ አመራሮቿን በመስዋዕትነት አታለች። እነ ስዩም መስፍንን ነፍሳቸውን ይማርና እና አባይ ፀሐይን፣ ሌሎችም አመራሮች በጣም ምንም የማያውቁ ህፃናት ልጆች እናታቸው ስትደፈር አባታቸው ሲረሸን የትግራይ ወጣት እየታፈሰ ሲገደል አይረሳም። 2013 ዓ.ም በትግራይ የነበረው ነገር መከላከያ ገብቶ ምን እንዳደረገ አብይ አህመድ አጋዥ ኃይሎችን ጠርቶ ሁሉንም ሀገር ጠርቷል። ትግራይ ላይ የቻለውን ሁሉ አድርጓል። የትግራይን ህዝብ ለማጥፋት አልተሳካለትም ነበረ። አንድነት ስለነበረን ትግራችን ኃይለኛ ስለነበረ ልንጠፋ አልቻልም ነበረ። ሲያቅተው አንዳንድ አመራሮችን ከጀነራሎችም ሊሆን ይችላል ከፖለቲከኞችም ሊሆን ይችላል እንደ ክንደያ ገብረ ህይወት የመሳሰሉ ለሆዳቸው ያደሩ ትግራይም እያሉ መጠጥ እየተጋቱ አስነዋሪ ነገሮችን ሲፈጽሙ የነበሩ ሰዎች ናቸው አሁን ከአብይ አህመድ ጋር ሄደው የተጠጉት። ምንም የሚገርም ነገር የለውም። እና እነሱ ስለካዱን እነሱ ለሆዳቸው ስለተገዙ ድጋሜ አብይ አህመድ ይሄንን ነገር ይሄን ከዚህ በፊት የጀመረውን ጄኖሳይድ ለመጨረስ ደግሞ አሁን በዝግጅት ላይ ይገኛል። ሲዘጋጅ በህዝብ ነው የጀመረው እንደነገርኳችሁ ማለት ነው። ስለዚህ ወደ ዋናው አጀንዳዬ ስመለስ ጽምዶ አብይ አህመድ ከአማራ ህዝብ ጋር ተጣልቷል። አብይ አህመድ ከኤርትራ ጋር ተጣልቷል። አብይ አህመድ የትግራይ ህዝብን እየጨፈጨፈ ነው። ከዚህ በፊትም ጄኖሳይድ ፈጽሟል። ስለዚህ በትግራይ ድጋፍ የለውም። የነዚህ የሶስቱ ሰላም መፍጠር ደግሞ እኔን ለማጥፋት ነው ብሎ በመስጋት ለዛም ይመስለኛል ለጦርነት እየተሸባሸበ ያለው። ጽምዶ ለጦርነት ታስቦ የተደረገ ነገር አይደለም። ጽምዶ የሰላም ግንኙነት ነው። የኤርትራ ህዝብና የትግራይ ህዝብ በኤርትራና በትግራይ ነው የተጀመረው ጽምዶ። የኤርትራ ህዝብና የትግራይ ህዝብ ለዘመናት አብሮ የኖረ የተዋለደ የተጋመደ ህዝብ ነው። ነገር ግን በጦርነት ብዙ ነገር ተቆሳስለናል፣ ብዙ ነገር ሆነናል። ስለዚህ ይሄ ነገር ይበቃናል፣ የሰላም ግንኙነት ይፈጠር፣ ቢያንስ ህዝብና ህዝብ ይገናኝ ተብሎ የተጀመረ ግንኙነት ነው። ይሄ ቅዱስ የሆነ ጽምዶ ነው። ጦርነትን የሚያስቀር ጽምዶ ነው። አንድ ላይ እንሁንና ኢትዮጵያን እንውጋ የሚል ጽምዶ አላየሁም እስካሁን ድረስ። እኔም ጽምዶ ላይ ገብቼ ስለምሰራ ጽምዶ ላይ አባል ከሆኑት ሰዎች ጋርም ስለምገናኝ አላማው ሰላም ለማስፈን እንጂ ኢትዮጵያን ለመውረር አይደለም። ነገር ግን ይህ አስፈርቶታል። ሌላው የአማራ ህዝብና የትግራይ ህዝብ ግንኙነት ነው። የሰሜናውያን ጥምረት ያስፈራኛል ነው የሚለው ቃል በቃል ጠቅላይ ሚኒስትሩ። ሰሜናውያን ከድሮም ፍቅር ናቸው። የአማራ ህዝብና የትግራይ ህዝብ አብይ አህመድ ከመጣ በኋላ 27 ዓመት ሙሉ የአማራ እናት እንዳትወልድ መርፌ ትወጋ ነበር የሚል ፕሮፓጋንዳ ነበር ኢህአዴግ በስልጣን ላይ በነበረበት ጊዜ። የአማራ ህዝብ ግን ከአሁኑ በላይ ከአብይ አህመድ ከብልጽግና አገዛዝ በላይ በኢህአዴግ ጊዜ ሰላም ነበረ። ምናልባት ኢህአዴግ ሊወድቅ አካባቢ የመጨረሻው አመታት ላይ አለመግባባቶች፣ ግጭቶች ነበሩ። አዎ በጣም ብዙ የአማራ ተወላጆች ባህር ዳር ላይ ጎንደር ላይ ወጥተው ሰልፍ አካሂደው ሊሆን ይችላል። ያ ማለት ግን በድሮን የሚጨፈጭፋቸው አንድም መንግስት ግን አልነበረም። ሰላማዊ ትግል ያካሂዱ ነበረ። እኔ ትግሉ ትክክል ነው አይደለም በዛ ሰዓት አይደለም። ነገር ግን የአማራ ህዝብ ግን አይጨፈጨፍም ነበረ። የአማራ ህዝብ ሰላም የነበረው ከምን ጊዜውም በላይ በኢህአዴግ ጊዜ ነው። የትግራይ ህዝብ ጠላቱ አልነበረም። የትግራይ ህዝብ የአማራ ህዝብ ጠላት አይደለም። የትግራይ ህዝብ የማንም ጠላት አይደለም። ነገር ግን ጠላት እንደሆነ ነበር ሲነገር የነበረው። የሚሰራው ፕሮፓጋንዳም ከባድ ነበር። እነዚህ የቀንጅቦች ናቸው፣ እነዚህ ካንሰሮች ናቸው ተብሎ ህዝብ እንደ ህዝብ የትግራይ ህዝብ ላይ እንዲነሳ በጣም ትልቅ ፕሮፓጋንዳ ተሰርቷል። በጦርነቱ ጊዜም ቢሆን የትግራይ ህዝብ
በትግራይ ካለው ትግራዋይ በተጨማሪ በክልሎች በአዲስ አበባ ሊሆን ይችላል በሌሎች ክልሎች የሚገኙት የትግራይ ተወላጆች እንዲሞቱ እንዲፈናቀሉ ሲደረግ ነበር በአብይ አህመድ አገዛዝ ጊዜ ማለት ነው። ስለዚህ ይህ አገዛዝ ለሁሉም ጠንቅ ነው። ለትግራይ ህዝብ ብቻ አይደለም፣ ለአማራ ህዝብም ጠንቅ ነው፣ ለኤርትራ ህዝብም ጠንቅ ነው። ለትግራይ ህዝብ እንኳን እናውቀዋለን ምን እንደተደረገ ሁሉም የሚያውቀው ነው። ፖለቲካም አይደለም አብይ አህመድ በትግራይ ህዝብ ላይ የሰራው ጄኖሳይድ ነው አብይ አህመድ በትግራይ ህዝብ ላይ እየፈጸመ ያለው እና ይሄ ስርዓት የመላው ኢትዮጵያውያን ጠንቅ ስለሆነ ይሄ ስርዓት የኦሮሞ ህዝብን አይወክልም። ኦሮሞ በብልጽግና አይወከልም። ኦሮሞ ደግ ነው። ኦሮሞ ለጋስ ነው። እኔ አዲስ አበባ ነው ተወልጄ ያደግኩት። በጣም ብዙ ኦሮሞ የሰፈሬ ልጆች ነበሩ። በጣም ብዙ ኦሮሞ ጎረቤቶቼ ነበሩ። በጣም የዋህ፣ በጣም ደግ፣ በጣም ሩህሩህ፣ በጣም ለጋስ ናቸው። ይሄ መንግስት በጭራሽ እንዳንሳሳትም የምፈራው እሱ ነው። በጭራሽ የኦሮሞ ህዝብን የሚወክል መንግስት አይደለም። አብይ አህመድ እናቴ በ7 ዓመቴ ንጉስ ትሆናለህ ብላኛለች ብሎ ንጉስ ለመሆን ነው ከነዘር ማንዘሩን ኢትዮጵያን እያፈረሰ እያወደመ የተወሰኑ ከተማዎች ብቻ እየገነባ እሱ የሚኖርበት አካባቢ እያስዋበ የዓለም መንግስታት ሲመጡ ለማደናገር ይኸው አስፋልት ሰርቻለሁ፣ ይሄ ፎቅ ሰርቻለሁ እያለ እኛ የሞትን ፎቅ ምንም አያደርግልንም። አብይ አህመድ ሰዎችን እየነቀለ አበባ እየተከለ ያለ አገዛዝ ነው። ስለዚህ እኛ የምንፈልገው ሰላም ነው። መላው የኢትዮጵያ ህዝቦች ደግሞ ይሄ ገብቷቸዋል። ስለዚህ ይሄንን ስርዓት መታገል የሁላችንም ኃላፊነት ነው ለማለት ፈልጋለሁ። ወደ ሌላኛው ርዕሴ ሳልፍ ባለፈው አንድ ምስል ሲዘዋወር ነበረ፣ ትናንትም ዛሬም ይመስለኛል። የቀድሞ የአማራ ክልል ባለስልጣን ገዱ አንዳርጋቸው ከዚህ ቀደም ለ30 ዓመታት በኢትዮጵያ ባለስልጣን የነበሩ አሜሪካን ሀገር ላይ የፓርኪንግ ስራ ሲሰሩ የሚያሳይ ምስል እየተዘዋወረ ነበር። ይሄ አሁን እጃቸው ለተጨማለቀ በጄኖሳይድ እጃቸው ለተጨማለቀ የብልጽግና አመራሮች በጣም ትልቅ መልእክት ነው። የአብይ አህመድ አገዛዝ መጨረሻው እየደረሰ ስለሆነ ህዝብ ያሸንፋል። ምን ጊዜም ህዝብ ያሸንፋል። አብይ አህመድ ድሮን ስላለው የድሮን ቁምቡላዎች እያዘነበ እንትን ስላለ እስከ መጨረሻው ይገዛል ማለት አይደለም። እውነት ያሸንፋል። በየትኛውም ሎጂክ ከያዝን ጭቁን ህዝብ ያሸንፋል። ወደ ኋላ ልመልሳችሁና ከ30 ምናምን ዓመታት በፊት ህወሓት ሲመሰረት ማለት ነው ህወሓትና ኤርትራ አንድ ላይ ሆነው ያደረጉት ትግል ነበረ። የጭቁን ህዝቦች ትግል ነው። ከደርግ ጋር ያደረጉት ትግል በሰዓቱ ደርግ ከአፍሪካ ግዙፍ የሚባለው ሰራዊት ነበረው። ከአፍሪካ ግዙፍ የሚባለው የጦር መሳሪያ ዘመናዊ የጦር መሳሪያ ነበረው። ምንም ነገር አልነበራቸውም። የህወሓት ታጋዮች 10 ሆነው ነው የጀመሩት ስለተጨቆኑና አላማ ስለሌላቸው። ደርግ በመሳሪያ ብዛት ብቻ ያሸነፈው የህወሓት ሰራዊት ወይም የኤርትራ ሰራዊት አልነበረም። አላማ ስለሌለው ዘመናዊ መሳሪያ ብቻ ወይ ደግሞ የወታደር ብዛት ብቻ አላማ መሆን ስለማይችል ነው የወደቀው። ስለዚህ አሁን በአብይ አህመድ ተማምናችሁ እኛ ድሮን አለን የምትሉት ድሮን አላማ አይደለም። አላማ ነው የሚያሸንፈው። ሁሉ ጊዜ ጭቁን ህዝብ ያሸንፋል። ዛሬ ህፃናትን እየደበደበ ያለ መንግስት ድሮን ስላለው እድሜ ልኩን ይኖራል ማለት አይደለም። ሁሉ ጊዜ ህዝብ ያሸንፋል። ሁሉ ጊዜ ጭቁን ያሸንፋል ማለት ነው። ስለዚህ የኢትዮጵያ ባለስልጣናት ገዱ አንዳርጋቸው ትምህርት በመውሰድ እጃችሁን ከዚህ የተጨማለቀ ስርዓት ላይ አውጡ። በሰላም መኖር ትችላላችሁ እኮ እንደ ገዱ አንዳርጋቸው ወጣችሁ። ለምን ህዝብ ትበድላላችሁ? ለምን ህዝብ ላይ ጄኖሳይድ ትፈጽማላችሁ? ገዱ አንዳርጋቸው በትግራይ ህዝብ ላይ ያደረገው ነገር የሚረሳ አይደለም። እየሄደ ሰዎችን እየሰበሰበ አሁንስ አንዋጋም ሲል የነበረ ነው። ነገር ግን ስርዓቱ ተመልሶ ራሱን ነው የበላው። ስለዚህ ይሄ ስርዓት አብይ አህመድ ወደ ስልጣን ያመጡት እነ ለማ መገርሳ፣ እነ ደመቀ፣ እነ አምባቸው፣ እነ ገዱን የበላ ነው። እናንተን ደግሞ አይምራችሁም ማለት ነው። ስለዚህ አሁን በማወቅም ይሁን ባለማወቅም ከብልጽግና ስርዓት ጋር ያላችሁ በተለይ እናንተ ለሆዳችሁ ያደራችሁ የትግራይ ተወላጆች እናንተንም አይፈልጋችሁም አብይ አህመድ። ምክንያቱም መጀመሪያ አብይ አህመድ ሲመጣ ከሱ ጋር የነበሩት የትግራይ ተወላጆች እነ ነብዩ ስሑል፣ ሌሎቹ አሁን የት አሉ? ጠይቃችሁ ታውቃላችሁ? ስለዚህ ለጊዜያዊ መጠቀሚያ ስለሚፈልግባችሁ ከህዝባችሁ ጋር አትጣሉ፣ ወደ ህዝባችሁ ቅረቡ። ትግራይ ታሸንፋለች። የጊዜ ጉዳይ ነው። ዛሬ በድሮን ስለደበደበ በድሮን ደብድቦ ህፃናትን መቶ ጻድቃን መቶ ፕሬዚደንትነት ነገር ስለሰጠክ እሱ አይደለም ድል ማለት። ህዝቡ የትግራይ ላይ ድሮን እየተደበደበ አንድም አመራር እነ ጻድቃን ፓርቲ ያላቸው ስምረት የሚባል ፓርቲ ለትግራይ ህዝብ ነው እየታገልን ያለ ነው የሚለው ያ ፓርቲ ትግራይ ላይ ድሮን ሲደበደብ በየቀኑ ግን አንድም ቀን መግለጫ አውጥቶ አያውቁም። አንድ ቀን። ታዲያ ለማን ነው የሚታገሉት?
እየታገሉለት ያለው የትግራይ ህዝብ እኮ በየቀኑ በድሮን እያለቀ ነው ያለው። ስለዚህ እነዚህ ሆዳደሮች ናቸው። ከአብይ አህመድ ራቁ። ሰዓቱ እየደረሰ ያለ መንግስት ነው። እኔ ይሄንም በእርግጠኝነት ነው መናገር የምችለው። ይሄ ለመላው ኢትዮጵያውያን ከስርዓቱ ጋር ተጠግታችሁ ለጊዜያዊ ጥቅም ብላችሁ የተጠጋችሁ ከገዱ አንዳርጋቸው ትምህርት በመውሰድ ከህዝባችሁ ጋር መታረቅ የተሻለ ይመስለኛል። ጽምዶ እየተጠናከረ ነው ያለው። አንዳንድ ጽምዶን የሚፈታተኑ የሚመስሉ ነገሮች በሚዲያዎች ይወጣሉ። ለምሳሌ አንዳርጋቸው ጽጌ ነው። አንዳርጋቸው ጽጌ ፌዴራል ተልኮ ያነገበ ነው የሚመስለኝ። ምክንያቱም ጽምዶን ለማፍረስ ጽምዶን ለመገንባት ሳይሆን ጽምዶን ለማፍረስ ነው እየሰራ ያለው። ምክንያቱም በዚህ ጊዜ የትግራይ ህዝብና የአማራ ህዝብ የህልውና ጥያቄ ነው ያለበት። የመኖር ያለመኖር መብት ጥያቄ ነው ያለው። አማራ እየተጨፈጨፈ ነው ያለው። የትግራይ ህዝብም እንደዛ በረሃብም ተዘግተን ያለ ነው። ትግራይ ላይ ካሽ የሚባል ነገር የለም። ትግራይ ላይ ነዳጅ የለም እንደ ልብ እንደ ሌሎች አካባቢዎች። የመንግስት ሰራተኛ ደሞዝ እየተከፈለው አይደለም ያለው። ነገር ግን ይህንን ነገር ለማዞር ከፌዴራል መንግስት ተልእኮ የወሰዱ ናቸው እና አንዳርጋቸው ጽጌና እኛ ለነሱ ብዙም ቦታ አንሰጣቸውም። ጽምዶ ከምንም በላይ ተጠናክሮ ነው ያለው። የአማራ ህዝብ ከጎናችን ነው ያለው። እኛም ከአማራ ህዝብ ጎን ነው ያለ ነው። ጭቁን ነው የአማራ ህዝብ፣ ከኤርትራም እንደዛው። ስለዚህ አብይ አህመድ ሰላም እፈልጋለሁ ካለ እዚህ ጽምዶ ላይ መቀላቀል ይችላል። አብይ አህመድ ከዚህ በኋላ ትግራይን አልወጋም ሰላም ፈልጋለሁ ካለ የጽምዶ አባል መሆን ይችላል። ምክንያቱም ጽምዶ ማለት ሰላም ስለሆነ ማለት ነው። ስለዚህ ዛሬ ከእናንተ ጋር የነበረኝ ቆይታ ይሄንን ይመስላል። ከዚህ በኋላ በየሳምንቱ እየመጣው ደግሞ አንዳንድ ጉዳዮች እንደዚህ ወደ እናንተ የማቀርብላችሁ ይሆናል። ከዚህ ቀደም በጣም ብዙ የአማርኛ ተከታታይ ኦዲየንስ የለኝም። ከዚህ በኋላ ግን ሰብስክራይብ እያደረጋችሁኝ በትግራይ ምን ተፈጠረ፣ ምን አለ አዲስ ነገር የሚለውን ነገር የምናወራው ይሆናል። ስለተከታተላችሁኝ አመሰግናለሁ። ሰላም